እና ዴቭ ተጣሉ። ዴቭ አደይን ቆይ ለምንድን ነው ለእኔ ጊዜ የማትሰጭኝ? ወይስ ደግሞ ከሊሊ ጋር እያወዳደርሽ ነው? ትሰሚኛለሽ? ጓደኛሽን አሊያ ደግሞ የወደፊት ባልሽን መምረጥ አለብሽ ብሎ አስጨነቃት። አደይ እጅጉን ደነገጠች። ቆይ ዴቭ ምን እያልክ ነው? ሊሊ እኮ ያንተም ጓደኛ ነች። በዛ ላይ ደግሞ አሁን ላይ ስለምንም ጉዳይ ማሰብ አልፈልግም ብላ አለችው። ዶክተሩ ዳይመንድን በፖሊስ ቁጥጥር ስር አዋለው። ይሄ ከመኪናዬ ውስጥ ስልክ ሰርቋል። ስልክ መሰረቁ ብቻ ሳይሆን የስንት ሰው እንደሚደውልልኝ በፍጹም አያውቅም እና ሊቀጣ ይገባል ብሎ አሳልፎ ለፖሊስ ሰጠም። ዳይመንድ እባካችሁ ልጅ ስላለኝ ነው ልጆችን የማበላው የለኝም፣ ልጆች ኪንጎና እንዲሁም ደግሞ አሹ የሚባሉ ልጆች አሉኝ እያለ ወደ ከርቸሌ ገባ። ሊሊ አደይን እባክሽ በእኔ ምክንያት አትጣሉ፣ በፍጹም እንድትጣሉ አልፈቅድም ብላ ስትል አይ ሊሊ ይህ እኮ በአንቺ ምክንያት አይደለም፣ ምክንያቱም ዲቭ የራሱን ስሜት እንጂ የኔን ስሜት ሊያዳምጠኝ ፍቃደኛ አይደለም። አባዬ የእውነት እሽ ብሏል አሉ እንጂ የሆነ ምክንያት ካልሆነ በስተቀር አባዬ የኔንና የዲቭን ሰርግ እሽ ሊል አይችልም። ስለዚህ የግድ ገጠር ሂጄ ማጣራት አለብኝ ብላ አለች። ታዲያ እንደዛ ከሆነ ለምንድን ነው ቀን የምንቆጥረው? ለምን አብረን አንሄድም? ብላ አለች። ምን? ይሄማ በፍጹም አይሆንም። አንቺ ሕክምናሽን መጨረስ አለብሽ። ለምን እንደዚህ ታያለሽ? አደይ ዲቭ ዶክተሩ ነግሮን የለም እንዴ? ማለቴ መድኃኒትሽን ስትጨርሽ ነው የምትመጩ ብሎኝ የለ? ስለዚህ መድኃኒቱን ይዤ እዛው እንውጣለን። በቃ ይሄ እኮ ምንም ችግር የለውም። በእኔ ምክንያት አንቺና ዲቭ እንድትለያዩና እንድትበተኑ አልፈልግም። አይ ሊሊ እንግዲህ አንቺ ደረቀሽ፣ በቃ ተይኝ ላስብበት ብላ ከዛ ሊልዬ ታውቂያለሽ እንዳይናንቺ አይነት ጓደኛ እኮ መቼም ቢሆን ምድር ላይ ሌላ ቢፈጠርም አይገኝም ብላ አለቻት። አይ ሊልዬ እኔ ምን አደረግኩልሽ? አይ የሰው ላይ ማድረጉ ሳይሆን እኮ ማሰቡ ብቻ በቂ ነው። እንደዛ ካልሽ ነው እንጂ እውነት ለመናገር አንቺ ነሽ ለእኔ በጣም ብዙ ነገር ያደረግሽልኝ ሊልዬ። ታውቂያለሽ ቤት ሳይኖረኝ እቤትሽ እንድኖር ገንዘብ ሳይኖረኝ ያንቺን ምግብ እየበላሁ የምኖረው እኮ ብዘናብሽና እንደ እህቴ ስለማይሽ ነው። ስለዚህ ላንቺ ይሄ በጣም ሲያንስሽ ነው ብላ አለቻት። አረ እንደዛ አትበይ፣ ይሄ በጣም ቀላል ነው በማለትም አደዬ መለሰችላት። ፍቅር የቤዛ ወንድም እያሰቃያት ይገኛል። እናም ሩታ ማሚ የሆነ ሰው ክፍል የሆነ ወንድ አስገብታለች። ምን? አረ በፍጹም ይሄንንማ ፍቅር አታደርግም። እውነቴን ነው ምልሽ አድርጋለች። ነይ ይዤሽ ልሂድ ብላ ይዛት ሄደች። በስተመጨረሻው ዋ በከንቱ ሆኖ ቀረ። እናም እኔ ማሚዬ አይቼዋለሁ ነው ምልሽ፣ ምናልባት አሁን በበሩ ወጥቶ ይሆናል እያለች እየሮጠች ስትሄድ ከዛ ምንም የለም። አንቺ ፍቅር ይሄን ውሸትሽንና ይሄን ቅጥፍናሽን እመኝኝ አንድ ቀን አዋርድሻለሁኝ ብላ አለቻት። ኧረ እባክሽ ትሰሚኛለሽ? እስካሁን ዝም ያልኩሽ አውቄ ነው። ነገር ግን እመኝኝ አንድ ቀን አንቺን ራሱ እጅ ላይ ይጠልሻል ሩታ ብላ ፍቅር እየዋሸችና እንዲሁም ደግሞ እያስመሰለች እናቷን ማባበሉን ቀጠለችበት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ሰራተኛዋ አደይ እንደቀጠለ ይገኛል። ኪንጎ ቅምጥል ጋር ሄዶ እባክሽ ቅርታ አድርጌልኝ ቅምጥል፣ የእውነት እንደ አንቺ እኔን ስታቂኝ እንደዚህ አይነት ልጅ እመስልሻለሁ እንዴ? አይ እውነት ለመናገር አሁን ላይ ያንተ ነገር ምንም እየመሰለኝ አይደለም። ምን ማለት ፈልገሽ ነው? ያ ሁሉ አፈቅርሃለሁ እወድሃለሁ ስትይኝ የነበረ ውሸት ነው እንዴ? እንደዛ እንዳልሆነ አንተ ራሱ ጠንቀቀህ ታውቃለህ። እና ታዲያ ምን ተፈጠረ? አልገባኝም። ግን ደግሞ ምናልባት
የሆነ ነገር ተፈጥሮ በነበር ምንም አላቅም ወይም ደግሞ እንደዚህ ብቻ ነው የምትለኝ? እንደዛ ማለት አይደለም። ከምንም በላይ አንቺስ እሺ ቢያንስ ትረጅኛለሽ፣ ግን ባቡሬን በጣም አስቀይመነዋል። ስለዚህ ይቅርታ ልጠይቀው ይገባል። አንቺ ደግሞ እባክሽ አትራቂኝ፣ አንቺ ከራቅሽኝ መኖር አልችልም ብሎ አላት። ይገባኛል እኮ እኔም እንደማልጨክንብህ አውቀህ ነው አይደል ወደ እኔ ተመልሰህ የመጣኸው? ግን ደግሞ ባሮችን እኔ ሳላናገረው አንተ ማናገር አይጠበቅብህም። ለምን? ምናልባት አንስቶ ሊያፈርጥህ ይችላል። እሱ በጣም ተናዶብሃል ብላ ስትለው ያፍርጠኛ፣ ታዲያ ምን ችግር አለው? ለፍቅር አይደል? በዛ ላይ ደግሞ እኔ ይቅርታ ነው እንጂ የጠየቅኩት ሌላ ምን አደረግኩት ብሎ ሲል እባክህ ለአሁኑ እንዲሁ ዝም ብንለው ይሻላል ብላ ከዛ ዳይመንዶ ሲመጣ እኮ ለዛ ነው ታዲያ ቅድም እንባ ካሩዬ ስትይ የነበረው። አየሽ እንደዚህ ለመተቃቀፍ። ለማንኛውም እኔም እስኪ ወደፊት የምታቅፈኝ ሴት ባገኝ ልሂድ ብሎ ወጥቶ ሄደ። አይጉድ ይሄ ልጅ በቃ እንደዚህ እንደተማታ ሊቀር ነው ማለት ነው ብላ ስትል ቅምጥል ታይታይ በዳይመንድማ አትንጭብኝ፣ ለእኛ ብለው እኮ ከሩታ ጋር ብዙ ነገር አድርገዋለሽ ብሎ ሲል አረስ ቀልድ ነው፣ እኔም እኮ ዳይመንዶን በጣም ነው የሚመቸኝ ብላ አለች። ዳይመንድ እንዴት ተለመደው የዶክተሩን ስልክ ሰርቆ እየሮጠ ሄደ። ከዛ ዶክተሩ ጀግና ነውና ከኋላ መጥቶ ጋማውን ያዘው። እባክህ ይቅርታ አድርግልኝ፣ እምበላው አጥቼ ነው ልጆቼ፣ ሚስቴ እያለ ሲቀበጣጥር ታውቃለህ፣ ግን መስረቅ ኃጢአት እንደሆነ አታውቅም እንዴ ብሎ አለው። አሁን እኔ ስለ ኃጢአትና እንዲሁም ስለ መልካምነት የማስብ ይመስልሃል? እና ታዲያ የምትሰርቅበትን አንድ ምክንያት እስኪ ንገረኝ። ልጆች ስላሉኝ ነው። አይ ጉድ! ታዲያ ልጆችህ ነገ ጧት አድገው ያንተን ፈለግ እንዲከተሉ ነው እንደምትፈልገው? ወይኔ ዳይመንዶ፣ ዛሬ ደግሞ ጫን ያለው ነው ያጋጠመኝ። ቆይ ምንድን ነው የሚሻለኝ? ወደ እኔ ጋር እንሄዳለን። ለምን? ማለቴ ምን ያህል ሰው እንደ ጎዳህና እንዳሰቃየህ እንድነግርህ ነው። በዛ ላይ ደግሞ ተመስገን ማለትም ትለምዳለህ። ማለቴ ቢያንስ አንተ እግርና እጅ አለህ፣ ሌላ አማራጭ ሌላ ስራ መስራት እንደምትችል አስተምርሃለሁ ብሎ አለው። ኧረ እባክህ አሳልፈህ ከርቸሌ ልትስገባኝ ነው አይደል? ኧረ እኔ እንደዛ አይደለም። ግን ስምህ ማን ይባላል? ዶክተር ነኝ። ምን? ጭራሽ ዶክተር ነህ? አዎና ዶክተር ነኝ። ምን ነው? በቃ እንደዛ ከሆነ አሞኛል። ምን? አዎ ምንህን ያመመህ? አንዴ ኩላሊቴን፣ አንዴ እዚህ እጄን እግሬን እያለ ሲቀበጣጠር አታስብ። እውነት ለመናገር ሌባ ሰው እኮ በጣም ያመዋል። ምን ማለት ነው ደግሞ ይሄ? መቼም ጤነኛ ሰው አይሰርቅም ብዬ ነዋ። አየህ ና እንሂድ ብሎ ይዞት ሄደ። ዴቭ በጣም ተናደደና አደይ እንዲሁም ደግሞ ሊልዬ ስልክ አላነሳለት አሉ። ቆይ እነዚህ ሰዎች እኔ ላይ እየተጫወቱብኝ ነው፣ ለምንስ ነው ስልክ የማታነሳው እያለ በር ላይ ጠበቃት። ከዛ ከዶክተሩ መኪና ውስጥ ሲወጡ የት ነበራችሁ ብሎ ሲል አረ ተረጋጋ፣ ዛሬ እኮ የሊሊ ቀጠሮ ነበረ። እናስ ታዲያ ለምንድን ነው ስልካችሁ ክፍት ያልሆነው? እቤት ትተነው ስለሄድን ነው። ድብ አረ ተረጋጋ፣ በቃ ሊሊ አንቺ ግቢ፣ እኔና አደይ መነጋገር አለብኝ ብሎ አለ። ምንድን ነው ድብ? ቆይ ግን አንቺ የተራራቅን የራቅሽኝ አልመሰለሽም? አረ ተረጋጋ ዲብ። እውነት ለመናገር አሁን እኮ ሊሊ ዶክተር ጋር ነበርን እና እያለች እኔ ስለሱ መስማት አልፈልግም እና እኔ ላንቺ በቀረብኩሽ ቁጥርና ቶሎ እንድንጋባ አንድ ቤት እንድንኖር እየፈለግኩ፣ አንቺ ግን ሌላ ነገር ትፈልጊያለሽ። ምን ማለት ፈልገህ ነው? አልገባኝም። እስኪ ንገሪኝ። ጊዜ አትሰጭኝም? እኔ በፈለግኩሽ ቁጥር አንቺ አትገኝም። ተረጋጋ ዲብ። ታዲያ አሁን ላይ መስጠት የምፈልገው አንድና አንድ ለሊሊ ብቻ ነው። ኧረ እባክህ ኧረ እባክሽ። እና ሊሊን እና እኔን እያወዳደርሽን ነው እንዴ? ኧረ ተይ ግድ የለሽም ተይ። እንግዲህ አመንክም አላመንክም ይህ ብቻ ነው። እና ታዲያ ለምንድን ነው በእግራችሁ ያልመጣችሁት? ልሸኛችሁ ሲል እምቢ ማለት ነበረብን። በዛ ላይ ሊሊ ስለታመመች ምን ችግር አለው? አረ ዲብ ቅናትህን በልክ አድርገው። ቆይ ግን አደይ እንደዚህ የምትጫወችብኝ እንደማልጨከንብሽ እያወቅሽ ነው አይደል? አይ አንተና እኔ ክፉና ደግ ባንነጋገር ይሻላል። ምክንያቱም እኔ ካንተ የበለጥ እንደምወድህና እንደማፈቅረ ታውቃለህ። ምናልባት አንተ የምትገልጽበትን የፍቅር አገላለጽ እኔ ስለማልገልጸው ሊሆን ስለሚችል አሁን ዝም ብትል ይሻልሃል ብላ ዴቭም ወደ ቤቱ ተመለሰ። ፍቅር
የቤዛን ወንድም አንተ አረመኔ ጨካኝ፣ አሁን እንዴት አድርጌ ነው የማስወጣህ እያለች በሆዷ እያብሰለሰለች ትገኛለች። ከዛ እናቷን እማዬ ቆይ ግን ደግሞ ለምንድን ነው ሂደሽ እማታርፊው? ፍቅር ዛሬ ግን የሆንሽው ነገር አለ? ምን ነው? ወይስ ደግሞ ጭንቅላትሽን ተመታሽ? ምን ማለት ነው እማዬ? ማለቴ ያለ ወትሮሽ እረፊ ሂጂ ምናምን አበዛሽ ብዬ ነዋ። ደግሞ እዛ እክፍልሽ ያቺ ሄለንን አግኝቻት ነበረ። ምን? እና ሌላ ሰው አገኘሽ? አረ በፍጹም። ቆይ አንቺ ግን ምን ሆን ብለሽ ነው እዛ የቆለፍሽባት? እና አሁን ወጣች? አረ እሱማ ከሮማን ጋር እያወራች ነው። ቆይ እማዬ ግን ለምንድን ነው እንደዚህ ፊት የምትሰጫቸው? ምን ችግር አለው? አረ ተረጋጊ። አንቺስ ብትሆኚ እሳሎን መታ እንድትጫወት ብታደርጊያት ምን ችግር ነበረ? ከዛ ሩታዬ እየሮጠች ወደ ፍቅር ክፍል ስትገባ የቤዛን ወንድም አገኘችው። ወይኔ ጉዴ! እሩይ ስትል አፏን ያዘና አርፈሽ ተቀመጪ። ቆይ አንተ ደግሞ እዚህ ምን ትሰራለህ? ፍቅር ናታ። ምን? ፍቅርም ተከታትላ መጣች። ቆይ አንቺ እያስቸገረኝ ነው ጋርድ ምናምን እያልሽ አሹን ስታስቸግሪው አልነበር? አንቺ ግን ምን እያደረግሽ ነው? ሂጄ ለማሚ ነው የምናገረው። ነይ ላስረዳሽ። እውነት ለመናገር እናንተ በወጣችሁበት ሰዓት አንኳኩቶ ሲመጣ አሹ ነው ብዬ ነው ያስገባሁት። ልትረጅኝ ይገባል። ይሄንን ጉድ እማዬ ካወቀች ሌላ ነገር ነው የሚመስላት። ኧረ እባክሽ እኔ የሌባ ተባባሪ እመስልሻለሁ እንዴ? ብላ ሩታ እንደተለመደው ሂዳ አቃጠረች። ማሚ በጣም ተናዳ ስትመጣ ልጁ ወልቆ ሂዷል። ከዛ ቆይ እናንተ ልጆች እስ በራሳችሁ ግን መች ነው የምትተማመኑት? በዛ ላይ መች ነው የምትስማሙት? እኔ እኮ ነግሬሽ ነበር። ደግሞ አይ እማዬ ውሸቷን ነው በፍጹም ማንም ሰው የለም ብላ አለች። እየሮጠች ወደ አሹ ጋር ሄደች እና አሹ እዚህ ሰው ነበረ? ኧረ አላየሁም እትዬ። ሲገባ አላየህም? እውነት ለመናገር ሲወጣም ሲገባም አላየሁም እትዬ። ምንድን ነው? አየህ አንተ ከሌለህ ሁሉም ነገር ይበላሻል ብላ አለችው። እሺ እትዬ ከዚህ በኋላ የትም ቦታ አልሄድም ብሎ አለ። ውይ ፈጣሪ ሆይ ተመስገን፣ ዛሬ ተበልቼ ነበር አይደል? እንደፈለግሽ ታስገቢና ለማስወጣት ግን ሲያቅትሽ አሹ አሹ ትያለሽ። አንቺ ግን አሳልፈሽ ለትዬ ሰተሽ ነበር። ለማንኛውም አሁን አፍ ያምልጦኝ ሳላወራ ከፊቴ ጥፊልኝ ብሎ አለ። እየዘፋፈነ ሮማኔ ናፍቃው ስትመጣ ምን ነው ሮማኔ ጠፋሽሳ ዛሬ? እንዴ ስራ ይዤ ነው። እትዬ አልተቆጡሽም? ኧረ አልተቆጡኝም። ታውቂያለሽ መልክሽም ስራሽም እኮ በጣም ቆንጆ ነው። አራሹ ተረጋጋ። አልገባኝም። አንቺ መች ይገባሻል ብለሽ ነው? አንቺ ከመልክሽና ከሙያሽ ውጭ ሌላ ሰው አይታይሽ እያለ ቀለደ። ዶክተሩ እውነት ለመናገር ለዳይመንድ እጅጉን ምርጥ ትምህርት ነው የሰጠው። ሌብነት ምንም እንደማይጠቅምና የስንት ሰዎችን ሕይወት እያበላሸ መሆኑ መከረው።